የምንፈልግ ተበዳይ ለመሆን ሀገር አፈናቅን አባትየው በጥጋቡ በቅርብ ነው የሞተ። ብዙ ሰዎችን አሰቃይቶ ከገደለ በኋላ ነው አባትየው አሁን በቅርብ ነው የሞተ ሲጀመር እንጂ ስንቶችን አባት አሳጥቶ ነው የሞተው እሱ። አሁን ላይ አንዴ ወንድማቸው ተገሎባቸው አባታቸውን በሰው እጅ ተገሎባቸው ላለ ሰው በሰው እጅ ለተገደለ አባት በጥጋቡት ያለሽ ደጋግመሽ ይሄ ግን ትክክል ነው? በጥጋቡ ስትይ ማለት ነው እንዴት ነው እንደዚህ የምትይው አንቺ? እና በጥጋቡ ነው ሀገር ለሀገር ሀገር ላይ እሱ ልጆቹን አዲስ አበባ አስቀምጦ እሱ ሀገር ላይ በረሃ ቁጭ ብሎ ሰውን ሲጨፈጭፍ የኖረ አባታቸው አይደለም እየሰረቀ የሚያስተዳድር። ለሞተ ሰው ክብር ይኖርሽ ቢያንስ። እኔ ለሞተ ሰው ክብር አለኝ። አንቺ ምንሽ ሞቶብሻል? ወንድሞችሽን ማን የገደለብሽ? አባታቸው ወንድሞችሽን ለምን ገደለ? ምንም አላደረጉትም። ዝም ብለው ካሉበት ገሏቸው ሄዳል። ተይ እውነቱን ተናገር። ምንም ሳያደርጉ አያደርግም። ምን አድርገው ነው? ልጁን ገለውበት አይደል? መፈለግሽ መረጃ ልላክልሽ ላስገባልሽ። ሌሎች የምትፈልጊ ከሆነ እኔን አትመኝም። የምን መረጃ ነው የምትፈልጊው? አንቺ የቃላት መረጃ ካልፈለግሽ የምን መረጃ ነው? የእውነት ነው መረጃ የምትፈልጊው ወይስ የምንድን ነው? ወይስ የተበዳይ ወይስ ልጆች እንደዚህ የሆኑበትን የምንድን ነው የምትፈልጊው? ውሸት ምናምን አልሽኝ። እነሱ እውነት አልሻቸው። እኔን ውሸት ይኸውልሽ ውሸት ብልሽ ኮሜንታተሮች ንቃያት አውርጃት እያሉኝ አወርድሽ ነበር። እኔ ሌበር ውሸት ነው አላልኩም። ምን አድርገው ነው ያልኩሽ እህቴ። ምን አድርገው ምንም አላደረጉም ስልሽ ውሸት አልሽኝ። አውርጅኛ ታዲያ ውሸት አላልኩሽም። ተይ ነው ያልኩሽ። ውሸት አላልኩሽም። ውሸት የሚል ቃል ካፍ ያልወጣም ያልኩሽ። ተይ ምን አድርገው ምንም ሳያደርጉ ምን አድርገው የሚል ቃል ነው የተጠቀምኩት። ምንም አላደረጉም። ዝም ብሎ ሲያገኛቸው ጠቅጠቅ አርጓቸው ነው የሚሄደው። ካገኛቸው በቁጥር ዝም ብሎ ነው የሚገላቸው። አባታቸው ሲጀመር ነብሰ ገዳይ ሌባ ሽፍታ ነው። በቃ ነገር አለሽ ሌላ መረጃ ባይዘውይ ስሚኝ፣ አንቺ ራስሽ ነገ ሟች ነሽ፣ አትኖሪም። በዚህ ቃላትሽ ልትኖሪ ላትኖሪ አይታወቅም። ገባሽ? አንቺ በሰዓት ሞችም ግን ስሚኝ፣ ኒውት አድርጊ አቢባ ስሚኝ፣ እኔ ለአንቺ አይደለም ማውራሽ። ስሚኝ፣ ኒውት አድርጊ ያው መንገድ ላይ ለአንቺ አይደለም ማውራሽ አቢባ። የሰው ልጅ አቢባ አንድ ነገር ልንገርሽ፣ የሰው ልጅ ገዳይ ነህ ታዲዮስ ገዳይ ነህ ከተባለ አቢባን አይቶ ሊገላ አይችልም። የሆነ መንገድ ሊጋደል ይችላል፣ የሆነ መንገድ ሊያጋል ይችላል እንጂ ዝም ብሎ ስላየ ገደለ ካልሽ ነገም አንቺ በእግዚአብሔር ሟች ነሽ፣ መሞት አትድኝም። ገባሽ? ዛሬ እዚህ ጋር እኔ እና እሷ ሚዲያ ልንከራከር እንችላለን። ጀስት እኔ አንድ ነገር የምታውቂልኝ ነገር ካለ ልጅና የገዳይ ልጅ ከሆንክኝ ፊቴንና እህቶችን ይዤ አደባባይ ላይ መጥቼ እዚህ ጋር ተገትሬ አታየኝም ነበረ። ልፈራበት መንገድ ቢኖረኝ ገባሽ? ጀስት ዝሮ ይኸውልሽ አንድ ሰው ደግ ሲኖር አንድ ሰው አውሬ አለ። እሱን ደግሞ ያው ሁሉ ነገር በጊዜ ሂደት እግዚአብሔር ዋጋውን ይሰጣል። ገባሽ? እነሱ እንዳልተበደሉ ሌላ ሰው እንደበደላቸው አድርጎ ምናምን ማለት ወንድሜ ሞተ ከገዛ መሬቴ ላይ ነሐሴ 4 ከገዛ ወጀዳችን ላይ አነስተ ነው ከነሱ ቤት ሂዶ ሙቶ ቢሆን እሺ መቶ ነው የሞተ እዚህ ጋር ይባልሽ። ኦኬ አሁን ልጇ እኔ ማንቶ አላውቅም። ምክንያቱም እኔ የወጣሁትኝ የ16 ዓመት ልጅ እያለሁ ነው የወጣሁት እዛ ሀገር። ገባሽ? የ16 ዓመት ያለው በዛን ታይም ባቃት ዛሬ አላውቃትም። ልጅቱን ብትነግረኝም አላውቃትም። ሰውን አላውቀውም እኔ። ገባሽ ሀቢባ? ወንድማችን የእናት እጅ አንገቱ ላይ ጡቱን ይዘው አንገቱና ጡቱን ይዞ ከእናት እጅ ላይ ነብሱ ወጥቶ አባታቸው ወንድሞችን እያገኛቸው ዝም ብሎ ጠቅጠቅ አረጋቸው። በጣም ይገርማል። ማርያምን እንደዚህ ነገ ለሚፈርስ ገላ እውነታውን ተናገረሽ ብትሄጂ ሶኬ ምንም ማለት አይደለም። ራስሽም ነገ ተገናሽ ነሽ፣ አትቀሪም እዚች ምድር ላይ። እንደተመለሹ ምን አድርገው ነው የተገደሉት? መልሳ ምን አድርገው ነው ማማጀት ወተራ ውስጥ ገብተው ነው የገደላቸው? እነሱ የዛኔ ተኩስ ሲሆን የራሳቸው ሰው ይምታቸው ማይታወቃሉ። የእነሱ ይታወቃል። የዛኔ
የዛኔ 8-9 ሆናችሁ ነው የመጣችሁ። እኛ ወጀር ጋር 8-9 ሆኖ ነው የመጡ። አሁንም ፋዘርን ሲመጡት 8 ሰዎች ነው መጥተው ነው ከሚታይ ቤት ማለት ነው ከአባቴ ተወልዶ ካደገበት ተባድማው 8 ነው መጥተው ነው መጥተው በ8 ቤት መሳሪያ ነው ይሄዱ። ሀቢባ ምን አይነት ወሬ ነው? የዛኔ ልነግርሽ ነው ሀቢባ ስሚኝ፣ የዛኔ ሲተኮስ የነበረ ጥይት እነሱ ጋር ማለት ነበረ። ጀስት ወንድሜና አባቴ ነው የነበሩ እዛ ማለት ማንም የለም። ቤታችን ብቸኛ ቤት ነው። ገባሽ አይደለ? እሺ ፋዘር ይምታው ወንድሜ ይምታው የነሱ ይምታው በዛ ጥይት ማለት ምን ማቃውልኝ አንዴ እህቴ ስታወሪ ስሜታዊ ሳትሆኚ ለምን ተረጋግተሽ አታወሪም? ከይቅርታ ጋር እሺ አቡ ምን እንዳወራ ነው የምትፈልጊው? አይ እንትን ኃይለኛ ቃላቶችን ሳትጠቀሚ ተረጋግተሽ ስሜታዊ ሳትሆኚ ማውራት ከቻልሽ፣ እንደ ስሜታዊ ሳትሆኚ ረጋ ብለሽ ካወራሽ እንረዳለን ሀሳብሽን። ገባሽ? ስለዚህ አንቺ 2 ወንድሞችሽን አጥተሻል። እሱ ደግሞ አባትና ወንድሙን አጥቷል አይደል? ወንድም ብቻ ሳይሆን አገር ነው ያፈናቀለ ሀቡ። ሀገር እንዳይኖር እንዳይመሰረት እሱ ሽፍታ ሆኖ ነዋሪ አርሶ እንዳይበላ ኦኬ ሲያሰቅቅ ይኸውላችሁ መጣሁላችሁ እያለ ስንት መከራ ህዝቡን ሀገራቸውን አስለቅቆ ሲያባር ይኖር አባታቸው። ግን ዛሬ ላይ እንደ ደህና ሰው እንደ ምስኪን ሚዲያ ላይ ወጥተው እንደተበደሉ ሰው አባታቸው ጭዋ እንደሆነ የሆነ እኔ ችግር የለውም ተበድለው ለእርዳታ ለመጡት ነገር አንዳችም አልቃወም። ግን ሚዲያ ላይ ለተሰራው ቪዲዮ ግን ሰው ሀገሩን አፈናቅሎ የመጣ ሰው እንዲያው ሰርቶ ይበላል እንጂ ጭራሹን እንደተበዳይ ሆነው ሚዲያ ላይ ወጥተው የሆነ ጭዋ የሚያጫወታቸው ነገር የዛ ጋ የፈሰሰው ደም የዶሮ ደም ይመስል ሀገር የለቀቀው በቁጥር አይወራም። ይሄ ነው ምልሽ ነገር አይደለም። ሀገር እንዳይመሰረት ነው ያደረገው አባታቸው። እሺ አዳምጪኝ እህቴ። አንደኛ እሺ እንደሰማነሽ አንቺ ደግሞ አዳምጪኝ። እንደዚህ ተረጋግተሽ ትናገሪ ጥሩ ነው። አንደኛ እነዚህ ሰዎች እውነቱን ለመናገር እርዳታ አልለመኑም። ታሪካቸውን አንድ ዩቱብ ቻናል ላይ ቀርበው ተናገሩ። ስለዚህ ታሪክ ተናገሩ እንጂ እርዳታ አልለመኑም። እዚህ ጋር የሚመጡት እሱ የቀጠረው ጌሙን ሊያስተዋወቅ ከኔ ጋር ሊተዋወቅ ፎሎ ሊደረግ ነው የመጣው። እኔም ዛሬ የተዋወቅ ነው። ከዛ በኋላ እኔ ታሪኩን ዩቱብ ላይ ልንሰማ ከፈትኩት። ኦኬ ከዛ አንቺ መጣሽና ታሪካቸው ውሸት ነው፣ እኔ የአካባቢ ሰው ነኝ እንደዚህ ብለሽ ነገርሽን አደለ? ዩቱብ ቻናሉ ታሪካቸውን አቀረበ። እናንተ ውሸት ነው የምትሉ ከሆነ ወይ ደግሞ አባታቸው እኛንም በድሎናል የምትሉ ከሆነ እናንተም ቅረቡና ታሪካችሁን ተናገሩና ህዝቡ ሁለቱንም ወገን ሰምቶ ይፍረድ እንጂ ውሸት ነው እንደዚህ ነው ሳይሆን የሚባለው እኛንም ስሙን ነው የሚባለው፣ ያኛውንም ወገን ስሙ ነው የሚባለው። እሺ እንደዛም ለማለት ነው። እርግጥ ነው ከዛ ጋር ምን አለ መሰለች ብዙ ያለ እናትና ያለ አባት ህጻናቶች ያለ ምንም ነገር እዛ ላይ ቁጭ ብለው ምንም ጠያቂ አልባ እንኳን ቀርተው እዚህ ላይ ግን እነሱ እንደ ተበዳይ ሆነው እንደ እንትን ሆነው እኛ እንደዚህ ነን እንደ ወንድማችን ሞቶብን ሀገር ለቀን የመጣን እንደዚህ ሀገር አፈናቃዮች ሀገር የነበሩ እነሱ ነበሩ። ገለውም ወንድማቸው ሞቶም አለም አባታቸው እስኪል እስካሁን ድረስ በአሁን በቅርብ 2 ወር እንኳን አይሞላውም ከሞተ እኮ። ማስረጃ አለሽ? ማስረጃ አለኝ። ምንድን ነው የምትፈልጊው? የምን ማስረጃ? ማስረጃ ለምሳሌ በእንደዚህ አይነት ነገር ማስረጃ ሊቀርብ አይችልም። ምስክር ነው የሚባለው። ምስክር ነው። በሺዎች አስቆጥርልሻለሁ። ሀገር አፈናቃይ በመሆኑ ሽፍታ ሆኖ 10 ራሱን እየዞረ በየመንደሩ ሁሉ እየዞረ አርሰው እንዳይበሉ ሀገር ከሆነበት ሀገር ላይ እንዴት መረጃ ትጠይቂያለሽ? ሙሉ ሀገር ነው እኮ። ሙሉ ሀገሩ ይምጣና ይመስክራ። አይ ከፈለሽ በቁጥርም ከፈለሽ ሙሉ ነው ማለት እነሱን የማያውቅ ሰው አይኖርም ብዬሽ ነው። እሺ ጥሩ ሆኖስ ቢሆን ማስረጃ ብታቀርቢ 10 ሰው ሲጋምተሽ ብታስመሰክር የአካባቢ ሰው ሆኖስ ቢሆን አባታቸው ላደረገው ነገር ልጆች ምን አገባቸው? አያገባቸው። እርግጥ ነው ግን ምንድነው የተቃወምኩት መሰለሽ ሀቢባ፣ እኔ አሁን እዛ ላይ የተሰራ ቪዲዮ
ከዛ ላይ የተሰራ ቪዲዮ እኔ ምን ብዬ ልንገርሽ? እዚህ ውጭ ያወራሁትን ነገር መደጋገም እንዳይሆንብኝ ብዬ ነው እኮ። ገባኝ እኮ ያልሽው። አሁን አባት ላጠፋው ነገር ልጆች ምን አገባቸው ስልሽ ምንም አያገባቸውም። ቴንኪዩ ምንም አያገባቸው። ግን አለ አባታችን እንደዚህ ብሎ አባታችን ገለውት ወንድማችን እንደዚህ ብሎ እያሉ እነሱ እዛ ጋ የፈሰሰው የደሮ ደም ነው። እዛ ስለ ታሪኩ ከሆነ መጣሽልኝ ወደ እኔ። አሁን ተስማማን። እኔ እናት ስለ ታሪኩ ከሆነ ዩቱብ ቻናሉ ያቀረባቸው ዩቱብ ቻናል ላይ ተሄዱና እኛንም ስሙን ብላችሁ የእናንተን ሳይድ ደግሞ ትናገሩና ህዝቡ ሁለቱንም ሳይድ ሰምቶ ማን የበለጠ ተጎድቷል የሚለውን ህዝቡ ይወስናል ነው እኮ ያልኩሽ። ገባሽ? አሁን ተረዳሽ? እናንተም ልክ እነሱ እንደቀረቡት ዩቱብ ላይ እናንተ የምትፈልጉትን ሚዲያ መርጣችሁ። እኛ እርዳታ ስለማንፈልግ ብዙ ሚዲያም ለፈጣሪን የሰጠ ነው ሚዲያ መግባት መውጣት። እርዳታ አልጠየቁም እነዚህ ሰዎች፣ እርዳታ አልጠየቁም ማለት እነሱ ቅንጡ አፓርታማ ቤት፣ ቅንጡ ትምህርት ቤት ለመማር ነው የሚፈልጉት። ገባሽ አይደለ? የእኛዎቹ ምስኪኖች ደግሞ ለትምህርት ቤት መብቃት ተርበኛልና ቅንጡ አፓርታማ ትፈየውልሽ። ቅንጡ አፓርታማ መኖር ከፈለግሽ ዛሬ ማታ የኢትዮጵያ ህዝብ የዋ ነው ይሰጥሻል። መኖር ከፈለግሽ እዚህ ላይ ጋር አትሳሳች። ቅንጡ አፓርትመንት ሊኖሩ ምናምን አትበኝ። ቤታችን የምታውቂው እኮ ታውቂዋለሽ። የእኛም ቤት ጀስት ገባሽ? ቅንጡ አፓርትመንት እግዚአብሔር ይመስገን አይደለም ተከራይቼ ነገ ገዛዋለሁ ታየኛለሽ። አንቺ እችኛይቱን ባህሪ እንዲያልሽ ነገ እኔ ገዛዋለሁ 100% እርግጠኛ ነኝ የምነግርሽ። አንቺ ባህሪሽ ሳይቀየር ማለት ነው። ገባሽ? ለዚህ ችግር የለውም አያሳስብሽ። አንቺ ምንድነው ግን መናገር ካለብሽ ሪሊ ሰው ከሆንሽ ሪሊ ሰው አባቱ 10 እየሰማሁሽ ነበር። እንደው ቁጭ ስላልኩ ነው እንጂ አባቱ 10 ራሱን ያላፈናቀለው ህዝብ የለም። ጀስት በጣም የሚገርም ነው። በጣም ባይዘው እኔ አይቆጨኝም። የማይቆጭበት ምክንያት ምን መሰለሽ? መጀመሪያ ምን ብለሽኛል? ከነሱ ወገን ነኝ ስላልሽኝ መስሎ አይታየኝም። አርሶ ይበላ ነበር እዛ ሀገር ሲኖር። እስኪ ንገረኝ። በመብርሃን አንቺ አይወልሽ አንድ ነገር ልንገርሽ። እሺ አንድ ነገር ልንገርሽ። አባቴ በህይወት የለም አርሶ ይበላ ነበር ካልሽ ጀስት እኔ አንተ ራስህ አርሳ አትበላም እንደማለት ነው። ገባሽ? ተረድተሽኛል አይደለ? እዛ አይደለም ስንት በራ ሄደን አርሰን መንጥረን የምንበላ ሰዎች ነው። እኔ በዚህ እንዴት እንደዚህ ልጠይቂ እንደቻልሽ ግራ ነው የገባኝ። ገባሽ? አንድ ነገር ልንገርሽ። አንቺ ከነዛ መሀል ከሆንሽ እዛ መሀል እነሱ መሀል ነኝ ካልሽ ቤተሰቡ እዛ መሀል አባላንገሮቹ መካከል ነኝ ካልሽ ባይዘው ልትክጅ ትችያለሽ። ቢካድ የበላ ልትሰርቂ ትችያለሽ፣ ልትቀጥፊ ትችያለሽ። የተበላ ነገር ግን አይካድም። ከአንተ ላይ የመጣችሁ አቁማዳ ይዛችሁ መዳበር ይዛችሁ ነበር መጣችሁ። ይሄ ሶስት ነበረ ኖ ፕሮብሌም። ምን ማለት አይደለም። ይሄ እዛው ግን ልትለምኑ ነው የመጣው። ስሚኝ ልጨርስልሽ። አንድ ሰከንድ ስጪኝ። ዞሮ ሳልተመቸ አንድ ደቂቃ ስሚኝ። ታወራለሽ እድል ስጪው እባክሽ። ሀቢባይ ዞሮ ምን አለ መሰለሽ ለሚለምኑት አልቃወምም ማለት እኔ እግዚአብሔር ይመስገን ሀቢባን ጠይቂያተኝ ወደዛ ሄድ እንኳን አላለችኝ። ሰጠችኝ፣ ተመስገን። በቃ ሰው ከሰጠኝ እግዚአብሔር ይመስገን። ነገ ደግሞ የበታሽ እንደምረዳ 100% እርግጠኛ ነኝ። እየነገርኩሽ ነው። የባይዘውኝ አንቺ ማለት ነው ይሄ ባህሪሽ አሁኑ ባህሪሽ ሳይቀየር ነገ እየረዳው ስታየኝ ማለት ነው ታዲዮስ ለምን ሆኖ አሁንም ይረዳ ያለ ብለሽ ትመጫለሽ። 100% ባህሪሽ አይቀየርም። ይሄ ነው በቃ የሰው ልጅ እና ይቅርታ ታውራ እሷን የለዩት ላድርግ የሆነ ቦታ እየገባ ነው። ኦልሬዲ ትንሽ ደቂቃ ነው። ችግር የለም ግባ። እሺ ወንድሜ ሚውት አድርግና ግባ። ችግር የለውም እህቴ። ደጋግመሽ እርዳታው ላይ ፎከስ አድርገሽ ትኩረትሽ እንዳለ እርዳታው ላይ ሆነ። አልተረዳም፣ እርዳታ አልጠየቀም። እሱ እርዳታ አልጠየቀም። እኛንን አካውንት እንሰጠን ያልነው እሱ ጊፍት ስጡኝ አላለም። ቤተሰቦቼ ናቸው የሰጡት። እኛ እሱ ፎሎ አድርጉኝ ቤተሰብ ነው እንተዋወቅ ነው ያለው። ስላየው ነው እኛ እንትን የለንም እኛ እንደዚህ የለንም እያለ ቪዲዮን ገብተሽ ማየት ትችያለሽ። እርዳታ ነው ልጁ የሚለምነው እርዳታ ነው። ሲጀመር ግን እርዳታ ለሚለምነው ነገር አንዳችም አልቃወምም። ግን በስም አቋምሽ ደጋግመሽ ለሚሉት አልቃወምም ስትይ ይኸውልሽ ልብ ላላለተው ልብ እንዲል እያደረግሽ ነው። ገባሽ? ደጋግመሽ ስለ እርዳታ ስታወሪ ምቀኝነት መሰለሽ። ሀቢባ አንቺ ቤት ብቻ ሳይሆን ሌላ ቦታ ላይ በእርዳታ ነው የመጡት። ገባሽ አይደለ? እናትን ምክንያት በማድረግ እናትን በማሰማራት እናት ተደብቃ ትቀለባለች እንጂ እናት ለማኙና ሚዲያ ላይ አትወጣም። ገባሽ አይደለ? እኔ ይህን አይደለም የምልሽ። አሁን
ገባሽ አይደለ? እኔ በስም ማጥፋት ምክንያት የሰሩት ቪዲዮ በዛ ነው ልቃወም የመጣው እንጂ የኛ የፈሰሰው ወንድሞቻችን እዛ ላይ የሆነ የምንድን ነው እንደ ሰው አይደሉም፣ የሰው ደም አይደሉም። እነሱ ቅላጥፈው ዋሽተው እዛ ላይ የተሰራው ቪዲዮ እነሱ ብቻ ተበዳይ፣ እነሱ ብቻ ሀገር ረቃቂ። ያኔ ቢያንስ እንዲው ስንት ልበልሽ እና እንዲው ስንት አንድ ሀገር ማለት ይቻላል እኮ እናንተንማ እንደዚህ ካላደረኳቸው እየተባለ እርሻ ሰርተው እንዳይበሉ ሀገር ለሀገር ተፈናቅለው ከሌላ ሀገር የተሰደዱ ስንቶች አሉ፣ ከሞቱት በላይ የተፈናቀሉት። ግን እኔ እሱን ሳይሆን አሁን በቃ የሆነ ስለተሰበረ አቢባ አንድ ይቅርታ እህቴሽ አቢባ አንድ ነገር ልንገርሽ። ባይዘው የዚች ልጅ አማርኛ ሪከርድ ብሎ ተሰጥ የኔንም የሷም ሪከርድ ስለሚሆን ማለት ነው ትንሽ የሀገሩ ጉዳይ አሁን ያለበትኝ የሀገሩ ጉዳይ ምናምን ስለሆነ ነው እንጂ ማለት ነው በቅርብ እኛ ራሳችን እና እሷ አይደለም እዚህ ጋር የምትናገረው ህግን ይዤ የራሴ ህግን ይዤ ማለት ነው እውነታው ሲወጣ የሷ ቃል ነው የኔ ቃል የት እንዳለ ይታያል። አሁን ትንሽ ሰጣ ገባው ምናምን ሳለው ህግን ይዤ እዛ ጋር ህግን ይዤ ማለት ነው ስለሄደው ንብረትና አሁን ስላልኩሽ ንብረት ካላወጣሁትኝ ታዲዮስ ውሸታም ነኝ፣ እኔ ውሸታም ነኝ። ቅርብ ጊዜ ነው የምልሽ ታይዋለሽ። ህግን ይዤ ነው የሚሄደው። ከህግ ጋር ሆናለሁኝ። እዛ የምጠይቀውን እጠይቃለሁኝ። የሚሄደው የት እንዳለ እዛ በኋላ የዚች ልጅ አማርኛና የኛ እየሰማኋት ነበርና ማለት አባታቸው እንደዚህ ያደርግም ይገርማል። ግን ዋናው ነገር ምንድን ነው ለእኔ ትንሽ ረፍት የሰጠኝ ምንድን ነው ካልሽኝ አቢባ እዛው ነኝ ስላለች መስሎ አይታየኝም። ጀስት በቃ ይሄ ነው ገብቶሻል። እዛው ነኝ ካለ ሰው እዛው ነው በቃ ችግር የለውም። ኋላ ግን ማን ነበረ ነው ገብቶሻል አይደለ? ያልገደለው ሰው የለም። እኔ በጣም ይገርማል። ምንም ዝሮ እኔ ነፍሲ ማሪ አባቴን ሌና ወንድሜ ሌላ ምንም አይደለም። ታውራ ነፍሳቸውን ይማረው። የእሷንም ወንድሞች ነፍሳቸውን ይማረው። ሁለታችሁም ናችሁ ቤተሰብ አካል ያጣችሁት እና ግን እናንተ ቀድማችሁ ሚዲያ ላይ ስለመጣችሁ መጣች ተከትላ። ኤኒዌይ ግን እህቴ አንቺንም ሰምተንሻል። ግን የምትጠቀሚያቸው ቃላቶች ደስ አይሉም። እሱን አስተካኪ እሺ። ይሰማሻል? ምላሱ ተቆረጠ ያልሽው ሰውን ልታመጪው ትችያለሽ? እኔ እኮ ለዛ ነው እኔ ስለዚህ ማውራት አልፈልግም። ምክንያቱም ለእኔ አንደኛ የራሱም ስለሆነ እንደዚህ ነው ብዬ ማውራት ለእኔ ለሃይምሮ አይመጥነኝም። ማለት የፈለግኩት ምን ለማለት ፈልጌ ነው እሱ እንደዚህ ብላችሁ እያለ ሲያወራ እኔ ብዙ ማውራት መፈልጋቸው ነገሮች አለ። ይህን ግን ለእሱ ስል ትቼዋለሁ። በቃ እኔ ነገ ሴት ልጅ ነኝ፣ መሆነውን አላውቀውም። ለእሱ ስል ሚዲያ ላይ ማውራት አልፈልግም ይህን ነገር። ግን እሱ በጣም አይደለም ሰውን ያህል እንደዚህ ሆኖ እሱ ግን ስለ ቁሳቁስ ምናምን ሲያወራ ዝም ብዬ እሱን ቀንጨብ ለማለት እህቴ ስለ ቁሳቁስ አላወራም። አንደኛ፣ ሁለተኛ አልለመኑም። ለምንድን ነው ደጋግመሽ አንድ አይነት ነገር የምታወሪው? ምንድን ነው ማንግባባው? በአማርኛ እያወራን ለመኑ የምትይውን ነገር እንዳትደግሚው። ስለ ልመና እንዳታወሪ አልለመኑም። ሁለተኛ ስለ ቁሳቁስ እንዳታወሪ፣ ስለ ቁሳቁስ አላወራም። ቴንኪዩ። ሶስተኛ ደግሞ ዩቱብ ላይ የተወራው ታሪክ ተጋኗል ወይንም ደግሞ እነሱ እንዳሉት ተበዳይ አይደሉም እኛንን ተበዳይ ካልሽ ቅረቡና እናንተ በደላችሁን አውሩና ህዝብ ያመዛዝን። ህዝብ የሁለታችሁንም ሰምቶ ይመዝነው ማን ሞር ተጎድቷል የሚለውን እያልኩሽ እኮ ነው። ፌር የሆነ ነገር እየነገሩ ሀቢባ አንድ የሚያስማማነ ነገር ይዤ መጣሁ። ይቅርታ እሺ አለው ሀቢባ። አቤት አቡ እየሰማንክ ነው ታዲዮስ? ሄሎ ወይ እየሰማንክ ነው ታዲዮስ? ይሰማል። ኔትወርክ ወጥተህ ትገባ ታዲዮስ? አቡ አቤት ወይኔ ኔትወርክ አስቸገረ። አንድ የሚያስማማነ ነገር አለ እዚህ ማለት ነው። ነገውኑ ከወረዳ የኔ ልሂድ፣ የእነሱ ሰዎች የተበደሉ ሰዎች ከወረዳችን ይምጣና በህግ እንያያዝ። እሺ የሚያስማማ ነገር እኛ አፈናቅለን እኛ ነገውኑ ፕሌን ልቁረጥና ልሂድ፣ የእነሱ ሞተበት
ሞተበት የሚለው ወገን የእነሱ ንጹህ ሰዎች የሆኑ ሰዎች ከገዛ ወረዳችን ወረዳዬ ድረስ ሊሄድ የእነሱም ሰዎች ወረዳው ይምጡ እንተያይና በህግ እንያዝ። ከዛ በኋላ ማንበደ አያስፈልግም። አሁን የተዘጋ ፋይል እንደ አዲስ አትክፈቱ። አያስፈልግም ወይ እናት አያስፈልግም። ታዲዮስ የትም እንዳትሄድ አያስፈልግም። አይ እሺ እህትነት ለምን መሰለሽ እንደዚህ ያልኩበትኝ እነሱ ተበደሉ እነሱን ያፈናቀሉና እንደ ተፈናቃይ ሆኖ እንደዚህ ይላሉ ስላለች ነው ይሄን ያልኩሽ። ገብቶሻል አይደለ? ተበዳይ ከሆኑ በዛ እንሂድ ነው ያልኩት እንጂ ኖ አያስፈልግም። ሲጀመር እሷ የምታወራው አሁን ነው የማያስፈልገው እንጂ አዳምጠኝ። እሷ የምታወራው ነገር ቢኖራት አንተ እኮ ታውራው። እኛ የበደልነው ነገር ካለ ታውራው አልካት። ምንም ዝም ብላ ዛቻ ማስፈራሪያ እንትን እኔ ላወራው በጣም የሚከብድ ነገር የሚያስፈራ ነገር ገለመሌ ለሞራል ምናምን ትላለች። የታለ ጠብ የሚል ነገር የለም። ይኸውልሽ ሀቢባ አንድ ነገር ልንገርሽ ሀቢባ ታዲዮስ ማለት ነው ሀቢባ የሰራችው አሰቃቂ አለ ብዬ ቃላቱን ካልተናገርኩት ማለት ነው ይሄ አሰቃቂ ያልኩት ከምናገረው ቃል አይበልጥም። ግልጽ ልንገርሽ ኤግዛክትሊ ትክክል ተረድተኛል አይደለ? አሰቃቂ ብዬ ከጠራሁኝ የሚናገረው ቃላት ምንም ለእኔ ምንም አይደለም። ገብቶሻል አይደለ? ያን ነው ካለች ደግሞ ያ ወገን ደግሞ እንደዚህ ያደረጉኝ ብሎ እዚህ ጋር ያለው ፊቴን ደብቄ አይደለም ምንም አይደለም። እህቶችን እናቴን ይዤ ጋር ነው እዚህ ጋር ፌስ ለፌስ መጥቼ ማውሪ ያለሁኝ እንደሷ ፕሮፋይል ደብቄ ወጥቼ ፎቶ ተደልቼ አልመጣሁም ማለት ያው ደልተሻል ስትይ ስለሰማኋትኝ ማለት ነው። እኔ እሷ ፎቶ ምንም እኛ ግን ይዘነዋል ምንም አደረግልኝ እኔ እሷ ፎቶ ምንም አይደለም ፎቶ አንደልታ ፊት ለፊት ባገኛት ለእኔ ምንም አይደለችም። ገባሽ? ሁለት እህቶች ጋር ነው አሁን ለመነላቸው እንደዚህ ያደረገላቸው የምትለኝ ለእህቶች እስከሆነ ድረስ እናቴም ስለሆነ እኔ እሷ ጋር ምንም መሄድበታለኝ። ግን ጊዜና ህግ ካገኘው ግን የዛሬ 20 ዓመት የሚሆን አልፋታውም። ምክንያቱም ንብረቴ ነው መሬቴ ነው። ማን በሚልበት ምክንያት እሄዳለሁ አገኘዋለሁኝ። ገባሽ አይባ? ዛሬ እኔ እዚህ ጋር እህቶችና እናቴን ይዣለሁ። ተመስገን ችግር የለብኝም። እኔ ፎቶ የፊት ከፈለገሽ አሁን እከፍትላታለሁ። እዚህ ጋር እየሄድኩ እከፍትላታለሁ። ያው እኔ ነኝ። ያው ምንም እንትን የሚያይ ነገር የለም። በቃ ስትመጭ ንጹህ ሰው ነሽ ነው የሚጀምር ግልጽ ምናምን መሆን ነው የሚያስፈልገው። እኛ እንደተረዳ ነው አሁን እህታችን የመጣችው በቅናት መንፈስ ተነሳስታ እንደሆነ ነው እየተረዳን ያለ ነው። ምክንያቱም ጠብ ያለ ያወራችው ነገር የለም። አውሪ የተበደልሽው ነገር ካለ አውሪ ብሎ እድሉን ሰጥቶሽ ደጋግመሽ አሰቃቂ ገለመሌ እያልሽ ዝም ብለሽ አለባበስሽ እንጂ ምንም ጠብ ያለ ነገር ያወራሽው ነገር የለም። አሁንም ጠብ ያለ ነገር አለኝ የምትይው ነገር ካለ ይኸው መድረኩ ክፍት ነው። ዝም ብሎ ይሄ አሁን ገና ለገና ይረዳል የሚል የቅናት መንፈስ ነው እየታየን ያለው ለኛ። አይ አይደለም ተሳስታችኋል ካልሽ ያው እንሳሳት ንገሪኝ። እንደዛ አይደለም። እኔ ሊረዳማ እንዲረዳ ችግር የለውም ይረዳ። እኔ ግን ብዙ መረዳት የሚችሉ ብዙ የደሃ ልጆች እዛ ለትምህርት እንኳን መብቃት የማይችሉ ሀገር ላይ ተቀምጦ እሱ ግን እዚህ ሀገር እዛ ጋር አፈናቅሎ እነሱ በድለው ወንድሞቻችን ገለው መጥተው እዚህ ላይ ግን እንደ ጭኋ ስለተሰራው ቪዲዮ ነው እኔ ተቃውሞ የመጣሁት እንጂ ማለት ነው። አይነው እርዳታ ፈልጎ ነው የመጣው ልጁ። አያለው ቪዲዮውም ገብታችሁ ቤቱን ማየት ትችላላችሁ። እናቱን አስመርቶ በእናቱ ነው ቪዲዮ ገንዘብ የሚለምነው። አንዴ አፓርታማ ክራይ የለንም አንዴ እንትን የለንም እያለ እኛ ችግር የለብንም ይለምን በእናቱ እኛ እንረዳዋለን። ኦኬ ለምን ግን ከዛ ጋር የመጣሁት ምንድን ነው በቪዲዮ በዩቲዩብ ላይ በተጫነው ቪዲዮ እሺ ዩቱብ ላይ የተጫነው ቪዲዮ ላይ እነሱ አልተበደሉም ያወሩት የተጋነነ ነው ካልሽ እናንተን በደላችሁን ወጥታችሁ አውርታችሁ የሁለታችሁንም ሰምተን እንፍረድ። እኛ ደግሞ ልመና ስለማንፈልግ ከፈጣሪ ስለምናገኘው ብለን ሚዲያም ላይም የሚወጣ ማህበረሰብም የለም አንወጣም። ግን እነሱ አሁን አንቺ ሰው ድል ባንዴ ቅርታ ታዲዮስ እናንተ ካልወጣችሁ ማለት ነው እናንተ አንወጣም ሚዲያ ላይ እኛ ለማኝ አይደለንም ካላችሁ የሚለምነውን ሰው ለምን ርስቅ ለመዝጋት ትፈልጋላችሁ? ታዲያ እናንተ ካለመናችሁ ምን አገባችሁ? የሚለምነው አካል ለምኖ ይጠቀም። ከእናንተ ተቆርጧል ለሚሰጠው ያ ሰው። አይ ሌላ ዋሽተዋል የምትዩ ነገር ካለ ንገሪን፣ እድሉን እየሰጥንሽ ነው። ምንም ጠብ ያለ ነገር ጥናቶቻ እንጌታገን ያለው እኛ አሁንም በተደጋጋሚ ነግሬሻለሁ አቡ። እኔ የመጣሁት በዩቲዩብ ላይ በተጫነው ቪዲዮ ነው እንጂ ከእነሱ ጋር በዚህ በመጡት ምክንያት ምንም አይነት ስላወራት ስለ ታሪኩ ብቻ ነው እኔ ልቃወም የመጣሁት። ሀቢባ ልወጣ ስለሆነ